ሰላም ጤና ይስጥልኝ እንደምሰንብታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ነው ከሰዓት ጀምሮ ወደ እናንተ ይደርሳል የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደሴ አብረናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ እንኳን ደህና ቆይ እንግዲህ ያው እንደሚታወቀው የመገናኛ ብዙሃን ዳሰሳ መርሃ ግብራችን ያው የተለያዩ የመገናኛ ብዙሃን ሲዘግቧቸው የቆዩ በተለይ ቤተ ምዶች ደግሞ ቅዱስ ሲኖዶስ ተጉባኤውን የሚያካሂድበት እንደሆነ እንግዲህ ምንም ጥርጥር የለውምና መርሃ ግብሩ እየተካሄደ ነው የሚገኘው እሱ ላይ የተነሱ አጀንዳዎች ምንድናቸው በዋናነት ቅዱስነታቸው መከፈቱን አብስረዋል ከዛ በተረፈ የተያዙ አጀንዳዎችስ ምንድናቸው ተጠባቂሳ ርዕሰ ጉዳዮች ይኖራሉና እነሱን የምንመለከት ነው የሚሆነው ከዛ በመቀጠል አዲስ አበባ ሀገረ ስብከት እንግዲህ በዚህ በመንፈሳዊ አገልግሎት ዙሪያ ከመመናን የሚነሱ በርካታ ጥያቄዎች አሉ አዲስ አበባ ሀገረ ስብከት ላይ ከነሱ ጋር ተያይዞ እነዛን ጥያቄዎች በማንሳት ውይይት አድርጓል ይሄን ውይይት የምንመለከት ነው የሚሆነው በስተመጨረሻ እንግዲህ የግንቦት ወር ሐመር መጽሔት ምን ጉዳዮች እንዳሳለች ምን ይዛውታለች የሚለውን ጥቁምታ ምን ሰጥ ነው የሚሆነው ቀዳሚ ወደምናደርገው ጉዳይ እንግባ መልካም እሺ ጥሩ ቀሲስ እንግዲህ ያው እንደሚታወቀው የቅዱስ ሲኖዶስ ምልዓተ ጉባኤ በአመት ሁለቴ ነው የሚካሄደው ጥቅምት 12 ያው በቋሚነቱ ሁሌም የማይቀያየር ጥቅምት 12 ይካሄዳል ለዚሁም ደግሞ በተጨማሪ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሳኤን ባከበርንበት 25ኛ ቀን ደግሞ ሁለተኛው ይካሄዳል ማለት ነው እንግዲህ ባሳለፍነው የጥቅምት ወር የቅዱስ ሲኖዶስ ምልዓተ ጉባኤ በይደር ያስቀመጣቸው ከዛ በፊትም 2016 ጀምሮ የተንከባለሉ የመጡ ርዕሰ ጉዳዮች እና አጀንዳዎችም ነበሩ እነሱንም የተመለከቱ ጉዳዮች እንግዲህ እየዳሰሰ ነው የሚገኘው እንደሚታወቀው የቅዱስ ሲኖዶስ ምልዓተ ጉባኤ በተለይ ከቅርብ ጊዜ ወዲህ በደንብ ተጠባቂ የሆነ መጥቷል እርግጥ ነው ከዚህ ከተጀመረበት ከ1951 ዓመተ ምህረት ጀምሮ ወደ 131 የሚደርሱ አስቸኳይ ጉባኤዎችን ሳይጨምር ማለት ነው መደበኛ ጉባኤዎች ሲካሄዱ ቆይቷል አሁን ግን ከቅርብ ጊዜ ወዲህ በተለይ ደግሞ እነዚህን 5 እና 6 አመታት በጣም የቅዱስ ሲኖዶስ ምልዓተ ጉባኤ ተጠባቂ የሆነ መጥቷል ምክንያቱም በቤተ ክርስቲያኗ በመመናን ዘንድም በቤተ ክርስቲያን አስተዳደር ጉዳዮች ላይም ብዙ ጥያቄዎች የሚነሱ አሉ እነዛን ምላሽ ይሰጣል በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ይጠበቃልና ከዛ አንፃር እንግዲህ የ2017 ዓመተ ምህረት የግንቦት ሲኖዶስ እንግዲህ ጀምሮ ቀናቶችን እያስቆጠረ ነው ያለው ምናልባት ቀሲስ ከአጀንዳዎቹ ቀደም ብለን ግን ያው መከፈቱን ቅዱስነታቸው አብስረዋልና እንዳጠቃላይ ቅዱስነታቸው ካስተላለፉ መልእክት አንፃር እንዴት ተመለከቱት መልእክቱን ከሱን ጀምርና ሌሎች ጉዳዮች ላይ እንገባለን መልካም እንግዲህ በግንቦት ወር ላይ የሚከናወን የቅዱስ ሲኖዶስ ምልዓተ ጉባኤ በተመለከተ ብዙ የሚነሱ ሐሳቦችን ቀርቧል እኛው እንግዲህ ለመግቢያ እንዲመች በቅዱስ አባታችን በኩል እንኳን ደህና መጣችሁና እንዲሁም ደግሞ ተያያዥነት ያላቸው ጉዳዮችም የቀረቡ ሐሳቦች ስላሉ እነሱ ለማስቀደም እንሞክራለን እንደምታስታውሰው እንግዲህ በቅዱስ አባታችን በኩል ብዙ ጊዜ የሚቀርቡ መልእክቶች አይተው ከሆነ እንደ መልእክትነት የሚቀርቡ ጉዳዮች ናቸው ዝም ብሎ ሐሳብ ብቻ ሆኖ አትመለከቱምና አብዛኛው ጊዜ ይሄ ያለንበት አጠቃላይ ችግር የሚያሳዩ እንዲሁም ደግሞ በክፍተታችን ዋጋ ከፍለን መስራት ያለብን ጉዳይ ላይ ተኮር እንድንሰራ የሚጋብዙ ሐሳቦች ብዙ ጊዜ ይቀርባሉ ከዛ ባለፈ ደግሞ በውስጥና በውጭ በኩል ያለው አጠቃላይ ክፍተትም ጭምር የምንመለከትበት መንገድም እንዲፈጠር መልእክት ሲያስተላልፍ ቆይቷል ይሄኛው መልእክትን በዛ ጋር የተያያዘ ነው ስለዚህ በሁለት መንገድ መመልከት እንችላለን አንደኛ እንደ ቤት ወይ ደግሞ እንደ ቤተክርስቲያን አጠቃላይ የሚጠበቅብን ኃላፊነት ምን ላይ ማተኮር እንዳለብን ምን እንደሚጠበቅብንና ከመመኑ ጋር አጠቃላይ ደግሞ መሪዎች ያላቸው ትስስር ምን መምሰል እንዳለበት የቀረበ ጉዳዮች አሉ እነሱ እናያቸዋለን ሁለተኛ ደግሞ አጠቃላይ እንግዲህ ሲጠራ የኢትዮጵያ ቤተክርስቲያን በኢትዮጵያ በዚህ ሀገር ላይ ያለችበትን አጠቃላይ የሐዋርያ አፈጻጸም መንገድ በተመለከተ ጊዜ ወደ ጊዜ አቅጣጫውን እየቀየረ በጣም እየተዳከመ ስለመጣ እንደ ሀገር ያለንበት ሁኔታ በተመለከተ ሰከን ብለን ማየት የምንችልባቸው እድሎች እንዲፈጠሩ በቅዱስ አባታችን በኩል የተላለፉ መልእክቶች ሆነዋል በተለይ ወደ መጀመሪያ ሐሳብ ላይ ካመጣ ነው ለብፁዓን አባቶች እንኳን ደህና መጣችሁ መልእክት ካስተላለፉ በኋላ በተለይ በዚህ በርክበ ካህናት ጉባኤ ማለት ነው
የተገኙ ሌሎች እንግዶችም ስላሉ ማለት ነው። በተለይ አምላካችን ክርስቶስ የሰጠንን የማገልገል ጥሪ ማዕከል አድርገን ወደ መታዘዝ ጉዳዮቻችንን ማሳደግ እንዳለብንና በመታዘዝ መንፈስ የቀረበልን የመዳን ጥሪ የአገልግሎት ጥሪ መፈጸም እንዳለብን በመልእክትነት የቀረበ ሐሳብ አለ። ከዚህም በመነሳት እንግዲህ በየክፍለ ዓለሙ የሚገኙ የቤተክርስቲያናችን አገልጋዮች በተለይ ደግሞ ብፁዓን አበው ሊቃነ ጳጳሳት ከትውልደ ኢትዮጵያውያን ባለፈ በሌሎች ክፍለ ዓለማት ያሉ የክርስትናውን ዓለም የሚፈልጉ ህዝብን አጠቃላይ በማስተማር የተጣለባቸውን ሐዋርያዊ ተልእኮ በንቃትና በትጋት እንዲወጡ እንግዲህ በቅዱስ አባታችን በኩል የተላለፈ መልእክት ነበር። ከዚህ ባለፈ እንግዲህ በማዕከል ሆኖ የሚመራ ወይ የመራ የሚገኘው የቅዱስ ሲኖዶስ ለዚህና ለተለያዩ ተልእኮች አጠቃላይ ያለውን የመመቻቸት እድልን ከጊዜ ወደ ጊዜ ያሰፋ መሄድ እንዳለበት ከማንሳታቸው ባለፈ በተለይ ደግሞ በትምህርት ሃይማኖት በቀኖና ቤተክርስቲያን የተማረና በጥልቀት የተገነዘበ ብስለት ያለው በቋንቋና ደግሞ በስነ ልቦናም እውቀት ያለው አገልጋይን ፈጥሮ በደንብ አብቅቶ ማስተማራት እንደሚገባ ደግሞ በቅዱስ አባታችን ሌላ የቀረበ ሐሳብ ነበር። ከዚህ ባለፈ እንግዲህ ከጊዜ ወደ ጊዜ አገልግሎትን የማስፋፋት ተልእኮን የማጠናከር ሂደት ላይ ከኛ ማለትም ከብፁዓን አባቶች ያለፈ ሌላ የሚጠበቅበት ኃላፊነት ያለው አካል እንደሌለ በቅዱስ አባታችን በኩል የቀረበ ሐሳብ ነበር። በተለይ ደግሞ ወደ መጨረሻ አካባቢ ላይ በቅዱስ አባታችን በኩል የቀረበው መልእክት ምን ነበር? በተለይ ለህዝበ ክርስቲያን የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚ በማህበራዊ አገልግሎት ጭምር መሆን እንዳለበትና እዛ ላይ ከምንም ጊዜ በላይ ማተኮር እንዳለብን የቀረበ ሐሳብ አለ። በተለይ ህዝበ ክርስቲያኑ ከጊዜ ወደ ጊዜ የሚቸገርበት ከገቢ ጋር የሚያዙ ሐሳቦችን ጠንክሮ መስራት እንደሚገባ የቀረበ ጉዳይ አለ። በተለይ ደግሞ ሰው እንደ ልብ ተንቀሳቅሶ ወጥቶ በሰላም ወጥቶ እንዳይመለስ እክል የሆነበትን የሰላምና የጸጥታ ጉዳይ በተመለከተ በቀረቤታ ወይም በመቀራረብ ሐሳብ በሐሳብ በመላወጥ መፍታት እንደሚገባ አጠቃላይ እንደ ሀገርም በቅዱስ አባታችን በኩል የቀረበ አንድ የመፍትሄ ሐሳብ ሆኖ ነበር። ይሄ በእርግጥ በተደጋጋሚም ሲቀርብ የነበረ ነው። በብፁዕ አባታችን በቅዱስ አባታችን በኩል ይቀርቡ የነበሩ መልእክቶች አይተው ከሆነ ሀገር ተኮር ጉዳዮች ብዙ ጊዜ ሰፍተው ይታዩበታልና አሁንም የቀረበ ይሄ ነው። እንዲያውም ያለውን ይሄ የኑሮ ውድነቱ ወይም ደግሞ አጠቃላይ ህዝቡ ያለበትን የመጣበትን የመከራ መንገድ እንደገና የሚያባብስ የሚጨምር ጉዳይ መፈጠር እንደሌለበት ይልቁንም ደግሞ በሰላማዊ ውይይት ችግሮችን ተፈተው ሌላ ይሄ የኃይል አማራጭ ከመጠቀም ይልቅ የሰላም አማራጭ መጠቀም ለህዝበ ክርስቲያን አጠቃላይ እንደ ኢትዮጵያ እንደ ሀገር ደግሞ የሚያስቀጥል ጉዳይ እንደሆነ የቀረባለ። ትልቁ ደግሞ አንኳር ሆኖ የቀረበ የነበረ የመጨረሻ ሐሳብ ምንድነው? በተለይ ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብለው የሚያስቡ አካላትን በቅዱስ አባታችን በኩል በልመና መንገድ የቀረበ ሐሳብ ደግሞ አለና እባካችሁ መለስ ብላችሁ ተመልከቱ የሚል ሐሳብ የቀረበበት ነበር። በአጠቃላይ እንደ ሀገርም እንደ ቤተክርስቲያንም ደግሞ መተኮር ያለባቸው ጉዳዮችን የቀረበበት የነበረ መልእክት ነው። በኔ በኩል በዚህ መልካም እንደው በመጨረሻ ላይ ካነሱት ሐሳብ ትንሽ ይላክልና ምናልባት እንደው እንደ ሀገር እና እንደ እናት ሀገርን እንደ እናት የምትቆጥሩ እሱ እንደው አስቆርቁሯችሁ ወደ እንደዚህ አይነት ነገር የገባችሁ ሰዎች እንደው እፎይታ እንስጣት ሀገሪቷን እናታችንን ረፍት እንስጣት አሁን ነው ያሉትና ይሄ በጣም ትልቅ ልብ የሚነካ መልእክት ነው ብዬ ማስበው ነኝ። ምክንያቱም ብዙዎቹ የሥራዎችን እየሰራን ነው የሚሉት ብዙዎቹ ብዙ ነገር ሲያደርጉ የምንመለከተው ሰላማዊ ሀገር ለመመስረት ነው በሚል ነው። እንግዲህ ብዙ ትግሎች እየተደረጉ ያሉት ኢትዮጵያ ውስጥ እንደሚታወቀው ይሄ የእርስ በርስ አለመረጋጋቱ ኢትዮጵያ ውስጥ እየተፈጠረ ያለውና ሁሉም ለአንድ ሀገር ለኢትዮጵያ የሚያስብ ከሆነ እቺን ሀገር የተወሰነ ጊዜ ደግሞ ብናሳርፋት ብንተዋትና ወደሚያግባቡን ጉዳዮች ብንገባ የሚል ጉዳዮችን እንደው ትኩረት ሰጥተው መልእክት አስተላልፈዋል ማለት ነው። ምናልባት እንደሚታወቀው የቅዱስ ሲኖዶስ ምልዓተ ጉባኤ በመጣ ቁጥር እንደዚሁም ደግሞ በዓላት የቤተ ክርስቲያን በዓላት በተከበሩ ቁጥር እንግዲህ ቅዱስነታቸው ጠንከር ያሉ ለሀገር ሰላምና አንድነት ትኩረታቸውን ያደረጉ መልእክቶችን ያስተላልፋሉና ይህን መልእክት ደግሞ ተቀብሎ እንግዲህ እንደ ልጅነት ደግሞ መስማት ባለድርሻ አካላት አሉና ምናልባት ከመንግስት ጀምሮ ይሄንን ጉዳይ ሰምቶ አባቶች የሚሉትን ሰምቶ ተቀራርቦ መወያየትና ወደ ሰላም መምጣት ትልቅዬ ነጥብ እንደሆነ ሁሉም መገንዘብ አለበት ብዬ አስባለሁ። እንደ አጠቃላይ እንግዲህ ያው የግንቦት ቅዱስ ሲኖዶስ ልዩ ትኩረት የሆነው አንድ ጉዳይ አለ። እንደሚታወቀው ከዚህ በፊት በተለይ የጥር 28 2016 ዓ.ም
ብፁዕ አቡነ ጴጥሮስ ዶክተር እንግዲህ ወደ ሀገራችን ኢትዮጵያ እንዳይገቡ ተከልክለው ነበረ። ማንነቱ ባልታወቀ ወይ ደግሞ ይፋ ባልተደረገ ጉዳይ ነው እንግዲህ እሳቸው ወደ ሀገር እንዳይገቡ የተደረጉት ማለት ነው። ይሄ ከሆነ እንግዲህ አመት ከምናምን አስቆጥሯል። አሁን በ2017 ዓ.ም የግንቦት ሲኖዶስ ላይ እንግዲህ እንዲገኙ ተብሏል። እሳቸውም ያው ተገኝቷል። እሳቸውን ጨምሮ እንግዲህ ሌሎች 3 ሊቃነ ጳጳሳት ማለት ነው አቡነ ቴዎፍሎስ፣ አቡነ ያዕቆብም ጭምር ወደ ኢትዮጵያ ገብተው እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ ላይ እየተሳተፉ ይገኛሉ ማለት ነው። ምናልባት ያው ቅዱስ ሲኖዶስ ምልዓተ ጉባኤ ከመጀመሩ በፊት ጸሎት ይደረጋል። ከዛ በኋላ አጀንዳ አርቃቂዎች እንግዲህ ይመረጣሉ ማለት ነው። ያው የተሰየሙት እነሱን ለማስታወስ ያክል አቡነ ጎርጎሪዮስ፣ አቡነ ቀለሜንጦስ፣ አቡነ ኤውስጣቴዎስ፣ አቡነ ኤልያስ አርባ ምንጭ፣ አቡነ ሩፋኤል፣ አቡነ ዜና ማርቆስ፣ አቡነ ኤልሳ ናቸው እንግዲህ የተመረጡት ማለት ነው። እነሱ በተመረጡበት እንግዲህ አጀንዳዎችን ተመልክተው ደግሞ ወደ 24 የሚደርሱ አጀንዳዎች ተመርጠዋል። እርግጥ ነው ይሄ 24 አጀንዳ የሚባለው የቅዱስነታቸውን መልእክት ጨምሮ ስለሆነ የቅዱስነታቸውን መልእክት ሲቀነስ ከዛ ውስጥ እንደገና ደግሞ ከ2016 ዓመተ ምህረት የግንቦት ሲኖዶስ እስከ አሁኑ ግንቦት ሲኖዶስ ማለት ነው የነበሩ በተለይ በእነዚህ ጊዜያቶች ሲተላለፉ የነበሩ ይሄ ኮሚቴ የተዋቀረላቸው የስራ ሂደቶች አፈጻጸሙ ሪፖርት የሚቀርብበትም እንደ አንድ አጀንዳ ስለሚያዝ ነው 24 የተባለው። ስለዚህ ሁለቱ ሲቀነስ 22 አጀንዳዎች ናቸው የሚታዩት። ምናልባት እንግዲህ እነዚህ አጀንዳዎች ያው በተለይም የተወሰኑ ነገሮችን ለማየት ችለን ነበረ። እነዚህ አጀንዳዎች ውስን አጀንዳዎችን እንዲታወቁ አድርጓል። ከዛ በኋላ ያሉ አጀንዳዎች ግን ለምዕመናን ይፋ እየተደረጉ አይደለም። ያው ድፍን ባለ ሁኔታ 24 አጀንዳዎች እንደተያዙ ነው። ምናልባት እንግዲህ እነዚህ አጀንዳዎች ተጠባቂ እርግጥ ነው ተጠባቂ አጀንዳዎች አሉ። ለምሳሌ የዋና ጸሐፊ እንደዚሁም ደግሞ ስራ አስኪያጅ የቅይር ስራ ይሰራል። እንግዲህ እንደሚታወቀው የግንቦት ሲኖዶስ የ2017 እንደዚሁም ደግሞ የሀገረ ስብከት የያዙ ሊቃነ ጳጳሳት የመለዋወጥ ነገር ይኖራል። ተጨማሪ ሀገረ ስብከት የሚይዝ እንደዚሁም ደግሞ ሀገረ ስብከት ላይ ይሄ የመለዋወጥ ሂደት ይኖረዋል ብዙ ጊዜ እንደዚህ አይነት ነገሮች ላይ ማለት ነው። ዋናው ጉዳይ ግን በብዙ ምዕመን ዘንድም እየተጠበቀ ያለው ጉዳይ ምንድነው? ቀሲስ ለማስታወስ ብንሞክር ቀደም ባሉ ጊዜያቶች ትልልቅ ጉባኤዎች ተካሂደዋል። በተለይ ደግሞ ከኢትዮጵያ ውስጥ ከሚገኙ ከተለያዩ ገዳማትና አድባራት የተወጣጡ ሊቃውንተ ቤተ ክርስቲያን ብዙ አጀንዳዎች ላይ ሲወያዩ ቆይተዋል። እነዛ አጀንዳዎች ደግሞ ለቅዱስ ሲኖዶስ ውሳኔ ያስፈልግበታል የሚሏቸውን ጉዳዮች ወደ ቅዱስ ሲኖዶስ አሸጋግረዋልና እነዛ አጀንዳዎች አሁን ላይ በቅዱስ ሲኖዶስ ታይተው ውሳኔ ይሰጥባቸዋል ተብሎ ይጠበቃሉ። እንግዲህ ከዛ በኋላ ገዳማውያንም ተጠርተው ልዩ ልዩ ምክክር ሲደረግ ነበር። እንግዲህ በእነዚህ አባቶች ተስፋ ሲነገርም የነበረው ምንድነው? እንደዚህ አይነት ምክክሮች ከምልዓተ ጉባኤው ቀደም ብሎ መካሄዳቸው ለቅዱስ ሲኖዶስ አጀንዳ መስጫም ይሆናሉ። እነዛ አጀንዳዎች እንዲታዩ ውሳኔ እንዲሰጣቸው ይሆናል ሲባል ነው እንግዲህ በተለያዩ አባቶች ሲገለጽ የነበረውና ምናልባት እንግዲህ ያ ተስፋ ምን ያክል ሙሉ ያደርገዋል ይሄ ጉባኤ ምንም የሚታወቅ ነገር የለም። ግን እስካሁን ባሉ ምንጮች በተለይ ውስኖቹን እንደማሳወቃቸው መጠን ቀደም ሲል ሳቀርበው እንደነበረው ሪፖርቶቹ ላይ የተመለከተ የአፈጻጸሙ ላይ እሱም ጥያቄ የሚያጠያይቅ ስለሆነ ማለት ነው ለተፈጠሩ ችግሮች ቅዱስ ሲኖዶስ እንደሚታወቀው አንዱ የሚፈታበት ኮሚቴ ማዋቀር ነው። ያ ኮሚቴ ስራዎችን እንዲሰራ ነው የሚደረገው። ምናልባት ድፍን ያለው ሌላኛው ጉዳይ የዚህ የኮሪደር ልማት ጋር የተያያዘ ጉዳይ ነው። ከዚህ ከኮሪደር ልማት ጋር ተያይዞ ኮሚቴ ተዋቅሯል። ቤተክርስቲያኗ በኮሪደር ልማት ያጣቻቸው ይዞታዎች አሉ። በዛ ደግሞ ምትክ የተሰጣቸው ቦታዎች አሉ። ምትክ የተሰጣቸውን ቦታዎች መንግስት በራሱ በጀት ሊሰራው ያቀደውና ደግሞ የያዘው ወይ ደግሞ ቃል የገባቸው ፕሮጀክቶች አሉ። እነዛ ፕሮጀክቶችን ተከታትሎ የደረሱበትን ሁኔታ ለህዝብ ምዕመኑ ማሳወቅ ለቅዱስ ሲኖዶስ ማሳወቅ የሚል ኮሚቴ ተዋቅሮ ነበረ። እስከዛሬ ድረስ እነዚህ ይዞታዎች ምን ላይ ነው ያሉት? ምን እየተገነባ ነው ያለው? ይዞታዎቹ ሁሉንም ተረክበዋል ወይ? ለዚህ ምንም ምላሽ የሚሰጥ የለም። ምናልባት እንግዲህ ይሄ ሪፖርት ሲቀርብ ለቅዱስ ሲኖዶስ አቅርቦት ከሆነ በቀጣይ ምናልባት ማጠቃለያው ላይ ከዚህ ከኮሪደር ልማት ጋር የተያያዙ ቤተክርስቲያኑ የተረከበቻቸውን ቦታዎች በምን መልኩ ነው ለማስተዳደር ያሰበችው? በምን መልኩ ነው ስራዎች እንደውም አዋጪ የሆኑ የቢዝነስ ስራዎች ሊሆኑ ይችላሉ። ከቤተክርስቲያን የልማት ስራዎች ጋር የተገናኙ ስራዎች ሊሆኑ ይችላሉ። እነዚህ ፕሮጀክት ዘላቂ ናቸው ወይ የሚለውን ጉዳይ ሁሉ ከዚህ ኮሚቴ የሚጠበቅ ነበር። እንደ አጠቃላይ ግን ቅዱስ ሲኖዶስ ያው ብዙ ችግሮችን ለመፍታት አንደኛው አሰራሩ ኮሚቴ ማዋቀር ነውና እንዳልኩትኝ ቀደም ብዬ ከ2016 እንግዲህ የግንቦት ሲኖዶስ ጀምሮ እየተዋቀሩ ያሉ ኮሚቴዎች አሉ። እያንዳንዱን የቤተ ክርስቲያን እንደሚነሱ ችግሮችን ለመፍታት እነዛን ችግሮች ጥናት አጥንቶ ጥናቶችን ይዞ ለመቅረብና በዛ ባቀረበው ጥናት ከነመፍትሄው ነው ብዙ ጊዜ ቅዱስ ሲኖዶስ እንዲያቀርብ የሚያደርገው። ያንን መፍትሄ አመላካች የሆኑ ጉዳዮችን ሲያመጣ ደግሞ
የመፍትሄ አቅጣጫ ቅዱስ ሲኖዶስ ይሰጥበታልና እነዚህ አጀንዳዎች ሁሉ የሚታዩበት ነው የግንቦቱ ሲኖዶስ እንደሚታወቀውና እነዛን ነገሮች እንግዲህ ሲጠበቁ ነበር እንዳልኩትኝ ያው በእንግዲህ ቅዱስ ሲኖዶስ ወደ 131 አካባቢ ጊዜ የሚደርስ መደበኛ ጉባኤ ያካሂዷል ከነዚህ ከቀደም ሲል ተጠቅሰው እንደነበረው ካስቸኳይ ጊዜዎቹ ውጪ ማለት ነው። ስለዚህ እንደዚህ አይነት ጉባኤዎች አሁን በጣም በምእመናን ዘንድ የሚጠበቁ ናቸው። የሚጠበቁት ለምንድን ነው? ሀገር ካለችበት ነባራዊ ሁኔታ ቤተክርስቲያናችን ካለችበት ነባራዊ ሁኔታ አንፃር ምላሽ የሚያገኙ ብዙ ጉዳዮች አሉ ተብሎ ስለሚታሰብ ነው። ስለዚህ እነዛ ጉዳዮች በአጀንዳነት ተያይዘዋል አልተያዙም የሚለው ጉዳይ እስካሁን የለየለት ነገር የለም። እነዚህ አጀንዳዎች ብቻ ስለታወቁ ማለት ነው። ዛሬ እዚህ ስቱዲዮ እስከገባንበት ጊዜ ድረስ እንግዲህ ውይይቶቹ እንደቀጠሉ ናቸው። ምናልባት ውሳኔ የተሰጠባቸው ጉዳዮች በመጨረሻ በመግለጫ ይወጣሉ። እነሱን ደግሞ ይዘን መልሰን የምንገናኝ ነው የሚሆነው። እንዳጠቃላይ ግን እንቀሲስ ያው የቅዱስ ሲኖዶስ ምልዓተ ጉባኤ በተለይም ደግሞ በቤተ ክርስቲያናችን ላይ የሚታዩ በርካታ ጉዳዮችን ፈትሾ አቅጣጫ የሚሰጥበት ውሳኔ የሚያስፈልጋቸውን ውሳኔ የሚሰጥበት መሻሻል የሚያስፈልጋቸውን ጉዳይ የሚያሻሽልበት ነውና እንዳጠቃላይ እንደው የቤተ ክርስቲያን ስርዓትን ከማስጠበቅ አንፃር አሁን ብዙ ጥያቄዎች የሚነሱባቸው ጉዳዮች አሉ። የቤተ ክርስቲያን ስርዓትን ከማስጠበቅ አንፃር እንደዚሁም ደግሞ የሚሻሻሉ ጉዳዮችን ከማሻሻል አንፃር ብዙ ትኩረት ሊሰጥ ይገባል ቅዱስ ሲኖዶስ ሲባል በተደጋጋሚ ይነሳልና እነዚህ አጀንዳዎች በአንድም በሌላ የጥቅምቱ ሲኖዶስ ላይም ሲነሱ ቆይቷል። አጀንዳ ሆነው በኮሚቴ ተዋቅረው ምላሽ የሚሰጥባቸው ጉዳዮች አሉ። እንደዚሁም ከሊቃነ ጳጳሳት ጋር የተያያዙ የኑፋቄ ትምህርቶች ጋር የተያያዙ ጉዳዮችን በቅዱስ ሲኖዶስ ምልዓተ ጉባኤ እንዲታዩ ተብለው ኮሚቴ ተዋቀረላቸው አሉና ምእመናን እነሱን ሁላ ጉዳዮች ይጠብቃል። እንዳጠቃላይ ግን እኛም እንዳንድ መንፈሳዊ ሚዲያና የቅዱስ ሲኖዶስ ማስጠበቅ እንደሚገባ ተቋምን ምንድነው የምንለው? ያው ቅዱስ ሲኖዶስ እንደሚታወቀው በመንፈስ ቅዱስ የሚመራ ነው። ይሄ ምንም አጠያያቂ ጉዳይ የለውም። ግን ቀደም ሲልም ቅዱስነታቸው የዛሬ ዓመት ይመስለኛል በሰጡት መግለጫ ላይ በመንፈስ ቅዱስ የሚመራ ነው፣ መንፈስ ቅዱስ ያቀበሉን ውሳኔዎች እንወስናለን፣ ነገር ግን ደግሞ በትኩረት የሚታዩና የቤተክርስቲያን አስተዳደራዊ ችግሮችን የሚፈቱ አቅጣጫዎችን የቅዱስ ሲኖዶስ ምልዓተ ጉባኤ ማየት እንዳለበት አቅጣጫ ሰጥተው ነበርና በተመሳሳይ አሁንም ያ ነው ለኔ የሚታዩ ጉዳዮች አሉ። በመንፈስ ቅዱስ የሚመራ ነው። እንደሚታወቀው በጸሎት ተጀምሮ በጸሎት የሚጠናቀቅ ጉባኤ ነው። እዛ ውስጥ ደግሞ የሚታዩ በተለይ በኮሚቴ እየተዋቀሩ ከዓመት ዓመት እየተሸጋገሩ የመጡ አጀንዳዎችም እንደ ውሳኔ የሚፈልጉ እና ውሳኔ ሊሰጥባቸው የሚጠበቁ ጉዳዮች ያ ውሳኔ ይሰጥባቸዋል ብለን ነው የምናስበው። እንዳጠቃላይ እንደው ቀሲስ ጠቅላላ አድርገው በ2017 ዓ.ም የግንቦት ሲኖዶስ ምንድነው እየጠበቁ ያሉት ካሉት ማለት አሁን ከጅምሩ ካየነው ፍንጮች አንፃር ምን ይጠብቃሉ? እሺ በመግቢያችን ላይ በቅዱስ አባታችን በኩል የቀረቡ አጠቃላይ መልእክቶችን ለማየት ሞክረን ነበር። አንተ አሁን ደግሞ እንዳቀረብከው በ2017 ዓ.ም የግንቦት የቅዱስ ሲኖዶስ ምልዓተ ጉባኤ የሚጠበቁ ጉዳዮችን በተወሰነ መንገድ አንስተዋል። ያልተነሱ ሀሳቦች ለማንሳት ሞክራለሁ። ብዙ ጊዜ አይተው ከሆነ በተለይ እንደዚህ የቅዱስ ሲኖዶስ ምልዓተ ጉባኤ ሲመጣ የሚያንታርኩ የሚያጨቃጩ ጉዳዮችን ብዙ ጊዜ ይከሰታሉ። አይተው ከሆነና ቀደም ያለ ጊዜ ላይ ብዙ ጊዜ ራሱ ምልዓተ ጉባኤው ተረጋግቶ ጉዳዮች ማየት የሚችልበት አቅም እንዲያንስ የሚፈጠርበት ሁኔታ ብዙ ጊዜ ይፈጠራል ቀደም ያለ ጊዜ ላይ እና በየአመቱ አይተን ስንመለከት አለ ቀደም ያለ ከምልዓተ ጉባኤ ቀደም ያለ ጊዜ ላይ ችግሮች ብዙ ጊዜ ይከሰታሉና ያንን ጫና ለሚፈጥሩ ግለሰቦች የሆኑ የተቋም አካላትን መሪዎችም ቢሆኑ መንገድ ይከፍትላቸዋል። ብዙ ጊዜ አይተው ከሆነ ከመጣንበት መንገድ አንፃር ስናየው ማለት ነው። ስለዚህ ያንን ነው የሚሆነው። የሚፈጠረውን ጫና ማቅለል የሚቻልበት አንዱ መንገድ ምንድነው ከተባለ በተቻለ መጠን ቀደም ያለ ጊዜ ላይ ያለው ጉዳዮችን እንዳይፈጠሩ መከላከል የሚቻልበት ጉዳይ አንዱ ይሆናል። ሁለተኛ ደግሞ መፈታት መስተካከል መታረም ያለባቸው ጉዳዮችን በጊዜው እንዳስፈላጊነቱ ካልፈታን ካላስተካከለን ራሱ ምልዓተ ጉባኤው ካላረመ በሚፈለገው ልክ ካልወሰነ ጉዳዮቹ እየዋሉ እያደሩ ሲደራረው ራሱ ጫና ለሚፈጥር አካል መንገድ እየከፈተ ይሄዳል። ይሄ የመጣንበት መንገድ ነው። አሁንም ጭምር ሊያሰጋ የሚገባ ልናርሙ የሚገባ ጉዳይ ነው ያስባለሁ። ሁለተኛ ደግሞ በመንግስታዊ ብቻ ሳይሆን በማህበራትም በኩል የሚፈጠር ጫና ደግሞ አለ። ለምሳሌ ያለፍንበት ጊዜ ከሆነ አንዱ ችግራችን የነበረ እሱ ነው። በቤተክርስቲያኒቷ መዋቅር ውስጥ ማለፍ የሚያቅታቸውን ለማለፍ ፈቃደኛ ያልሆኑ አንዳንዶቹ ደግሞ ቢገቡም የሚጠበቅባቸው ጉዳይ በትክክል መቀበል ያልቻሉ ማህበራት ደግሞ ይኖራሉና በእነሱ በኩል የሚነሳ ጉዳይ ራሱ አንዱ ትንሽ
ጫና ሆኖ እናያዋለን። ቀላል ነገር የሚባል አይደለም። ዝሮ ዝሮ በነዛ ማህበራት ውስጥ ያለው ሰው ምእመን ነው አይደል? እና የቤተክርስቲያኒቷ አካል መሆን ያለበት የሚጠበቅበት የሆነም ጭምር ስለሆነ ያንን ዝም ብለን እንደቀላል ነገር መተው የሚችልበት መንገድ የለም። ሶስተኛና ትልቁ ግን የግለሰብ ጫናዎች ናቸው። ታዋቂ ሆኖ በብላችሁ የሚታወቁ ግለሰቦችን በተለያየ መንገድ ያሉ ብዙ ጊዜ ጫና የመፍጠር ልምዶችን ሲያደርጉ እናያለን። ይሄ መታረም መስተካከል ያለበት ቅድም አንተ እንደ ስጋት ያስቀመጥከው ጉዳይ ጭምር በመንፈስ ቅዱስ የሚመራ ምልዓተ ጉባኤ ከመሆኑ አንፃር በትክክል የሰው ሐሳብ እዛ ውስጥ እንዳይገባ የመከላከል መጠበቅ የሁላችን ስራ መሆን የሚጠበቅብን ነው የሚል ሐሳብ ላስቀድም ብዬ ነው። ከዛ ውጪ በቅዱስ ሲኖዶስ አሁን ግን ምልዓተ ጉባኤ የሚጠበቁ በተደጋጋሚ ጊዜ ቀጠሮ የተሰጠባቸው ለተጨማሪ ጥናት የቆዩ ልዩ ልዩ ጉዳዮች ደግሞ አሉ። እነዛ ጉዳዮችን እልባት መስጠቱ ጥሩ ነው የሚሆነው። እንግዲህ ቀደም አጠቃላይ 24 ተባለ የቅዱስ አባታችን መልእክትም ጨምሮ ማለት ነው 24 ተባለ እንጂ እነማናችን የሚለው አልተዘረዘረም። መዘርዘር የሚያህል አስፈላጊ ላይሆን ይችላል በርግጥ ጫና ስለሚፈጥር ብዙ ጊዜ አይደለ? ምክንያቱም አስፈላጊነታቸው አምነው ተቀበለው አይተው የተቀበሏቸው ወይም ደግሞ ለውይይት ያቀረባቸውን አጀንዳዎች የሚያጥላሉ ከመጀመሪያ ገና ሳይወሰንባቸው የሚቃወሙ ሰዎች ቁጥራቸው እየጨመረ የሚሄድ ከሆነ አፈጻጸም ላይ ችግር ያመጣልና መደወቂያ የሚያህል ብዙ ቅር የሚያሰኝ ጉዳይ አይደለም ብዬ አስባለሁ። ስለዚህ ባሁን እነዚህ ቀጠሮ የሚሰጥባቸው ጉዳዮችን ወዲያው ነው ከዚህ በኋላ የሚቆዩበት መንገድ ባይፈጠር ጥሩ ነው የሚል ሐሳብ አለን። ከዛ ባለፈ ደግሞ ኮሚቴ የተዋቀረባቸው ጉዳዮች ደግሞ አሉ። ከባለፈው ጀምሮ ከነፋቂ ጋር ተያይዞ ከመዋቅር ጋር ተያይዞ ሌሎችም ከቀኖና ቤተክርስቲያን ጋር ተያይዞ የተዋቀረባቸው ጉዳዮች አሉና እነዛን ጉዳዮችም የሚጠበቁ ሆነው ነው የምናያቸው። ሌላም ቋሚ ሲኖዶስ በቅዱስ ሲኖዶስ ምልዓተ ጉባኤ እንዲታዩና ውሳኔ እንዲሰጥባቸው ያላቸውን ጉዳዮች እንደሚታዩ ደግሞ እንጠብቃለን። ብዙ ጊዜ ያው ስራውም የቋሚ ሲኖዶስ አንዱ ስለሆነ ያንን ነው ሆኖ የምናገኘው። ከዛ ጠቅለል ባለ መንገድ ካየነው ግን በተደጋጋሚ እንደሚቀርበው እዚህም በሚዲያ ላይ እንደምናቀርበውኛ በጊዜ እልባት ሊሰጥባቸው የሚገቡ ጉዳዮችን ባናዘገይ ባይቆዩ ጥሩ ነው። እንደመዋቅር አጠቃላይም ባናቆያቸው ጥሩ ነው። ምክንያቱም እየቆዩ እየዋሉ ያደረሱ ይሄዱ ብዙ ችግር ስለሚያመጡብንና ከዘገየህ በነገር ላይ በጊዜ መስራት ያለበት ስራ አሰራም አይደለ? እንኳን መቅደም የሚባል ጉዳይ ተውና ጊዜውን አጠቃላይ ዋጅቶ ቀድሞ ለማገልገል ለመስራት ይቅርና በጊዜ ራሱ አስፈላጊ ነገር የሚባል ነገር ላታይ ይችላልና ስለዚህ በቃ መፍትሄ የሚያስፈልግ ጉዳይ በጊዜ የሚፈታበት አቅም እየፈጠረን ብንሄድ የበለጠ አሁን ለየተፈጠሩ ቡናሉ የመደራረብ ሁኔታዎችን ቀለል ያለ መንገድ ያመጣልን አስባለን። እንግዲህ ውሳኔዎቹ ሲወሰኑ ቀጣይ ያለ ሂደት ደግሞ አይተን እንወያይበታለን። ቀጣይ አጀንዳ ነቀይ ምናልባት ወደ ኋላ አካል መለስኩት ቀሲስ እንግዲህ ቀደም ሲል ስናነሳ የነበረው የዚህ የኮሪደር ልማት ነው። ሁለት አይነት እንግዲህ ጉዳዮች እየተነሱ ነው ብለን አንደኛውን ነገር ነው ያነሳ ነው። ያው ከዚህ በፊት ከኮሪደር ልማቱ ጋር ተያይዞ ከዚህ ከይዞታው ጋር ተያይዞ የተቋቋመ ኮሚቴ አለ። እሱ ሪፖርት አቅርቦ ከሱ ጋር የተያያዙ ጉዳዮች ናቸው በአጀንዳነት የተያዙት የሚል ተስፋ ነው ያለን። ምናልባት በአንዳንዶቹ በኩል እንግዲህ እየተጠቀሰ ያለው ደግሞ በኮሪደር ልማት የተነሱ የቤተክርስቲያን የተወሰዱ ይዞታዎች ተገቢውን አይነት ካሳ አላገኙም የሚል ጥያቄ ይነሳልና ግልጽም አይደለም የሚል ጉዳይ ይነሳል። ስለዚህ አሁንም እሱን የሚሸፋፍን አጀንዳ ነው ብለው ደግሞ በግላቸው የሚጽፉ ይሄን ጉዳይ ውስጡ ሳያዩ ማለት ነው ቀሲስ ይሄን መስተካከል መቻል አለበት። ይሄን ሳልጠቅስ ማለፍ ስላልፈለኩ ነው። ምናልባት ጉዳዩን ዝርዝር ጉዳዩን ስላላወቀን እንደ ቤተክርስቲያን ግን ኮሚቴ ተዋቅሮለት የይዞታ ማረጋገጫዎቹን እስኪገኙ ድረስ እነዚህ የልማት ስራዎች በመንግስት ቃል የተገቡ ስራዎች ሂደታቸውን የሚከታተልም ጭምር እንግዲህ ኮሚቴ ተዋቅሯል። ያ ኮሚቴ የሄደበትን ርቀት ምንድነው የሚለውን የሚያሳይና ለቀጣይ አቅጣጫ የሚያዝበትም ሊሆን ይችላል። ይሄ አጀንዳ እንደ አጠቃላይ የኮሪደር ልማትን በተመለከተ የሚል አጀንዳ ነው የተያዘውና ከሱ ጋር የተያያዙ ጉዳዮች ሁለት አይነት አስተያየቶች እየተሰጡ ነው። በኔጌቲቭም ፖዚቲቭም የሆኑ አመለካከቶች እንግዲህ ይንጸባረቃሉና ምናልባት ቅዱስ ሲኖዶስ ቀደም ብለን ደጋግመን እንደምናነሳው በመንፈስ ቅዱስ የሚመራ ነው። በአባቶቻችንን እንደዚህ አይነት ጉዳዮችን በጥልቀት የሚያዩበት የሚመረምሩበት ነው ይሄ ጉባኤና እንደው ለነሱ መተውና በመጨረሻ እንደው አጀንዳው ከመጣ በኋላ ውስጥ ያለውን ነገር ብናቅ እንደዚሁ ግን ሙሉ ለሙሉ የተሰጡ አጀንዳዎች ላይ ይሄ ሊሆን ይችላል የሚል ግምት ባንጽፍና በተለይ ደግሞ አባቶቻችን ላይ ተጽዕኖ ለማሳደር ቀደም ሲል እርሱም ሲያነሱት ነበር የሚደረጉ ሙከራዎች መቆም መቻል አለባቸው ነው የሚለው። ወደ ቀጣይ አጀንዳችን እንግባለን ቀሲስ። ጥሩ እንግዲህ ወደ አዲስ አበባ ሀገረ ስብከት ነው የምንመጣው ቀሲስ። ምናልባት አዲስ አበባ ሀገረ ስብከት የተለያዩ ጉዳዮች ስናነሳ ቆይተናል። እዚህ በመገናኛ ብዙሃን እንዳሰሳም በአዲስ አበባ ሀገረ ስብከት ውስጥ ከሚታዩ የተለያዩ እንግዲህ የአስተዳደር ጉዳዮች ሊሆን ይችላል፣ ከሥርዓተ ቤተክርስቲያን አንፃር ሊሆን ይችላል፣
ብዙ ጉዳዮችን ከቤተ ክርስቲያን ቀኖና ጋር ሊሆን ይችላል ብዙ ጉዳዮች ደጋግመን ስናነሳ ቆይተናል ምናልባት እንግዲህ ያለፈው ግንቦት 4 ማለት ነው በአዲስ አበባ ሀገረ ስብከት ስር የሚገኙ እንግዲህ የተለያዩ የሀገረ ስብከት ዋና ክፍል ኃላፊዎች የክፍላተ ከተማ ቤተ ክህነት ስራ አስኪያጅ የአብያተ ክርስቲያናት አስተዳዳሪዎች ጸሐፊዎች የሰበካ ጉባኤ ምክትል ሊቃነ መናብርት የስብከተ ወንጌል ክፍል ኃላፊዎች የሰንበት ትምህርት ቤት ሰብሳቢና ቄሰ ገበዞች የተሳተፉበት ውይይት ተደርጓል ማለት ነው እንግዲህ ይሄ ውይይት ቀሲስ በጣም ትልልቅ አጀንዳዎችን የያዘ ግን ብዙ ያልተነገረለት እንደው መደረጉም ራሱ ብዙ ያልታወቀ ጉዳይ ነው ግን በተለይ በአዲስ አበባ ከተማ ውስጥ የሚገኝ ምዕመን ደጋግሞ የሚያነሳቸው ጉዳዮች ተነስተው ውይይት ተደርጎባቸዋል አስቸኳይ ውሳኔ የሚፈልጉ ናቸው ሲባል እንግዲህ ሰምተናል ምናልባት እንግዲህ ውይይቱን በዋና ስራ አስኪያጁ ሊቀ መምህራን የማነ ዘመንፈስ ቅዱስ የተመራ ነው አንድ ጥናታዊ ጽሁፍ ቀርቧል እንግዲህ እዚህ ውይይት ላይ ምናልባት ግን የተነሱ አጀንዳዎችን እስቲ ለማየት ስንሞክር ቀሲስ እንደው እሱ ላይ ትኩረት ባናደርግ እንኳን የጥምቀት ክርስትና አገልግሎትን በተመለከተ የቀብር አፈጻጸም አገልግሎትን በተመለከተ የጸበልና የቅባ ቅዱስ አገልግሎትን የሥርዓተ ጋብቻን በተለይም ደግሞ ሥርዓተ ተክሊልን የመዝገበ ሙታን አያያዝን የክርስትናና የተክሊል መሰል አገልግሎት የመረጃ አሰጣጥን እነዚህን በተመለከተ እንግዲህ ሰፊ የጋራ ውይይት ተደርጎባቸዋል እንግዲህ እነዚህ ውይይቶች ከቀረቡ በኋላ ቀጣይም በተለይ እነዚህ ላይ ለተነሱ ክፍተቶች ደግሞ መፍትሄ አመላካቸው የሆኑ ጥናቶች እንዲሰሩና እነዛ ጥናቶች ለዚሁ እንግዲህ ጉባኤ ተመልሰው እንዲቀርብና ውሳኔም እንዲሰጥባቸው የቅዱስ ሲኖዶስ ውሳኔ የሚፈልጉ ደግሞ ወደ ቅዱስ ሲኖዶስ ምልዓተ ጉባኤ እንዲዘዋወሩ የሚል አቅጣጫ ተሰጥቶበት ነው ውይይቱ የተጠናቀቀው ምናልባት እንግዲህ በዚህ ውይይት ከተነሱ ሐሳቦች ውስጥ ቀሲስ እንደ ማህበረ ቅዱሳን ሚዲያ ተቋም በወቅታዊ መርሃ ግብሮች ስንዳስሳቸው የነበሩ አጀንዳዎች በተለይ ብዙ ቅሬታዎችን በመመናን ዘንድ ሲያስነሱ የነበሩ ጉዳዮች አሁን እንግዲህ ጆሮ አግኝተው ውይይት ተደርጎባቸዋል ምክንያቱም አዲስ አበባ ሀገረ ስብከት ውስጥ የሚያገለግሉት አገልጋዮች ላይ ብዙ ነገሮች ይነሳሉ ከነዚህ ነገሮች አንፃር ምዕመናን የሚሉትን ነገሮች ደግሞ ሰምቶ አድምጦ ምላሽ ለመስጠት የመፍትሄ አካል ለመሆን ሙከራዎች መደረጋቸው በራሱ ትልቅ ነገር ነው ብዬ ነው ማስበው ምናልባት የተወሰኑትን ነገሮች እናንሳቸው በተለይ ደግሞ ህዝቡ በጣም አንገብጋቢ ነው ብሎ የሚያነሳቸው ጉዳዮች አንደኛ እዚህ የቀብር አፈጻጸም አገልግሎት በተመለከተ ነው ቀሲስ ከዚህ ከፉካ ጋር ተያይዞ ከቀብር ስፍራ ጋር ተያይዞ ወጥ የሆነ አሰራር ያልተበጀለት ነው አዲስ አበባ ውስጥ እንደሚታወቀው አዲስ አበባ ሀገረ ስብከት በተለያዩ አጥቢያዎች ፉካዎች ይሰራሉ ፉካዎችን የሚሸጡበት ዋጋ በጣም ከፍተኛ የሆነ ህዝቡ ለከፍተኛ ምሬት እየዳረገ ነው ያለው በጣም በሚገርም ሁኔታ ባለፉት 2 እና 3 ወራት ውስጥ ደግሞ ከዚህ ከቀብር አፈጻጸም ጋር ተያይዞ አንድ አዲስ ነገር ደግሞ ተከስቶ ሰምተናል የፉካ ባለቤት የሆኑ ሰዎች ከዚህ ቀደም በተለያዩ የጽዋ ማህበራት የዚህ የሰንበቴ ተደራጅተው እንግዲህ የፉካ ቦታ ያገኛሉ ያንን ወደ ፉካ ይቀይራሉ እነዛ ሰዎች ባንድም በሌላ ያንን የፉካ የተሰራውን ፉካ ለሌሎች መሸጥና ደላሎች አሁን አዲስ አበባ ውስጥ እንግዲህ እንደሚታወቀው በመንግስት አፈጻጸምና ደግሞ መመሪያ መሰረት የዚህ የቦታ ሽያጭ ቀርጧል በጣም የሚገርም ሁኔታ ቀሲስ እሱ አሰራር ወደ ቤተክርስቲያን ገብቶ የቤተክርስቲያናችን ፉካ ደላላ ገብቶበት እየተሸጠ ነው ያለው ከ80 ሺህ እስከ 150 ሺህ ብር ፉካዎች እየተሸጡ ነው ያሉት በደላላ ማለት ነው ያ ቦታ የማን ነው ባንድም በሌላ ቤተክርስቲያኗ ነው ቤተክርስቲያኗ አይደለችም እየሸጠች ያለችው ግለሰቦቹ ናቸው እየሸጡት ያሉት ስለዚህ ከእንደዚህ አይነት ነገሮች ጋር ተያይዞ ከቀብር አፈጻጸም ጋር ተያይዞ የሚነሱ በተለይ የፉካ የቀብር ስፍራ ቦታዎች ትልቅ ጥያቄ የሚነሳባቸው ነገር ነው ስለዚህ እንደዚህ አይነት ነገሮች መፍትሄ ይፈልጋሉ ቅሬታ ያስነሱ ባለፈው እዚህ ስቱዲዮ ድረስ መጥቶ ቅሬታ ያቀርቡ አንድ አባት አሉ ልጃቸው ያርፋል እንግዲህ ልጃቸው ከተቀበረ በኋላ ሐውልት መስራት ይፈልጋሉ ሐውልት ሲሰራ አንደኛው ልጃቸው ደግሞ ግንበኛ ነው በቃ ባለሙያ ነው ያንን መስራት ግን አይችልም ግንበኛ ስለሆንክ ባለሙያ ገብተ መስራት አይችልም በዚህ በተፈጠረ አምባጓሮ እንግዲህ ልጃቸው ከዚህ ይሄንን ባለሙያው ማለት ነው ለስር ነው የተዳረገውና እንደታሰረና በጣም ብዙ ውጣ ወረድ እንደደረሰባቸው ከዚህ ከቀብር አፈጻጸም ጋር ተያይዞ ብዙ ቅሬታ እንዳላቸው መተው ሲያቀርቡ ነበርና እንደዚህ አይነት ጉዳዮች የሆነ ቀላል የሚመስሉ ግን ከለትለት አፈጻጸማቸው በጣም እየሰፋ እየጨመረና ጉዳያቸው ውስብስብ እየሆነ እየሄደ ነው ያለው ስለዚህ እንደዚህ አይነት ጉዳዮች ውይይት መደረጋቸው ይበል የሚያስብል ነው ብዬ ነው ማስበው ከዛ በተረፈ በጣም ብዙዎቻችን እያነሳነ ያለነው እየተወተን ያለነው ማህበረ ቅዱሳን ካንድም 2 3 4 እንግዲህ ዶክመንተሪ ጭምር እየሰራበት ወቅታዊ ያደረገው የቆየው የዚህ የጸበልና የቅባ ቅዱስ ጉዳይ ነው ቀሲስ ቅባ ቅዱስ በየመንደሩ እየተቸበቸበ ነው ያለው በዚህ ሰዓት በገንዘብ እየተሸጠ ነው ያለው
አንድ ቤተክርስቲያን በኢኮኖሚ እንግዲህ በጣም አቅም ሲያጥረው አንድ ሰው ከዛ ውስጥ ይወጣና እንደው ማንነቱ ያልታወቀ አሁን በተለይ ወደዚህ ወደ የካባዶ ጣፎ እየሰማናቸው ያሉ ሰዎች ሃይማኖታቸው ራሱ ከኛ ጋር ማይመሳሰል መረጃም ተልኮልናል ደብዳቤ እጃችን ላይ አለ እነሱ ከነበሩበት ቀደም ብሎ ከነበሩበት አገረ ስብከት በሃይማኖት እኛን እንደማይመስሉ ጭምር የተገለጹ ሰዎች ቤተክርስቲያን ላይ ገብተው ያጠማቁ ነው ያሉት ቅባ ቅዱስ እየቀቡ ነው ያሉት ቅባ ቅዱስ የሚቀቡበት እንደው ይቀባ ቢባል ራሱ የሚቀቡበት ስርዓት ራሱ ፈጽሞ አግባብ ያልሆነ ጉዳዮችን በዚህ በአዲስ አበባ ሀገረ ስብከት ውስጥ በእያንዳንዱ አጥቢያ ውስጥ እያየን ነው ይሄንን ጉዳይ እንዲፈጽም ከየክፍለ ሀገሩ የሚመጣ ደግሞ ባህታዊ ነኝ የሚል አጥማቂ ነኝ የሚል ደግሞ ተቀብሎ የሚያስተናግደው ደግሞ የቤተክርስቲያን አስተዳደር ነው ስለዚህ እዚህ ውይይት ላይ የቤተክርስቲያን አስተዳደር ራሱ መካተቱ ራሱን እንዲጠይቅ ያደርጋል ብዬ አስባለሁ እንደው እንዳጠቃላይ አጀንዳዎቹ ጥሩ አጀንዳዎች ናቸው አንዳንዶቹ ቀሲስ ጥናትም አይፈልጉም አሁን ላይ በቤተክርስቲያን የሚመጡ አጀንዳዎች ውሳኔ የሚፈልጉ ጉዳዮች ጥናት ይደረግባቸው ይባላል ምን ጥናት ይፈልጋል ህዝብን በዚህ መልኩ ከስርዓተ ቤተክርስቲያን ከቤተክርስቲያን ቀኖና በወጣ መልኩ ጸበል ያጠመቀ ያለ ማንነቱ ያልታወቀ ወይ ደግሞ የፕሮቴስታንት እምነት ተከታይ እንደሆነ መረጃዎች እየወጡበት ያለ ሰው ያጠመቀ እሱ ላይ ጥናት መደረግ አለበት ብዬ አላስብም ጥናት መደረግ ካለበት ውሳኔ ተወስኖ ለጊዜው መታገድ ካለበት ከዛ ቦታ ላይ ታግዶ ነው ስራዎች መሰራት ያለባቸውና እንደዚህ አይነት ጉዳዮች ተደጋግመው እየተነሱ ነው ያሉት ከስርዓተ ጋብቻ ጋር ተያይዞ ብዙ ጥያቄዎች ይነሳሉ በተለይ ያው የንስሐ አባቶች አቅጣጫ ከመስጠት ጋር ተያይዞ የተክሊል ጋብቻ ብዙ ጥያቄዎች እየተነሳበት ነው ያለውና ብቻ ዋና አንኳር ጉዳዮች በጣም በአዲስ አበባ ሀገረ ስብከት እንደዚሁም ደግሞ ከአዲስ አበባ ሀገረ ስብከት ውጪ ሌሎቹ ጉዳዮች ተቀጣጥለው እየሄዱ ነው በተለይ ግን ቀደም ሲል አነሳዋቸው ደግሞ በጣም በትኩረት የሚታዩ ጉዳዮች ናቸው ብዬ አስባለሁ እነዚህ ጉዳዮች መፍትሄ አሁኑ በፍጥነት ሊበጅላቸው የሚገባ ጉዳዮች ናቸው ብለን የምናስበው እያንዳንዱ ቤተክርስቲያን የራሱ የሆነ አሰራር መዘርጋት የለበትም ወጥ የሆነ ጋብቻ እዚህ አንድ ቤተክርስቲያን ስንሄድ እርግጥ ነው ስርዓቱ የተለየ ስርዓት የሚፈጽሙ አሉ ብለን ማሰብ እንችላለን በአገልግሎታቸው ሰፋ ያለ አገልግሎት የሚሰጡ አጥቢያዎች ይኖራሉ ግን ከሱ ጋር ተያይዞ የዚህ የጋብቻ ራሱ የክፍያው ወጥ ያለ መሆን ከክርስትና ጋር ተያይዞ ያሉ የዚህ ለሰርቲፊኬት ተብሎ የሚከፈሉ ክፍያዎች ወጥ ያለ መሆን ከሱ ጋር ተያይዞ ብቻ ብዙ ውስብስብ ችግሮችን ደጋግመን እየሰማን ነው እንግዲህ በቅርቡ ያው ዶክመንተሪም እየተሰራ ነው ጥናቶች ተሰርተዋል እንደማብረ ቅዱሳን ሚዲያ ተቋም ጥናቶች ሰርተን የትኛው አጥቢያዎች ላይ ነው እንደዚህ አይነት ጉዳዮች እየተፈጠሩ ያሉት በእነማን በኩል ነው የተፈጠረው ይሄ ችግር የሚለውን እንደው ለምእመናን እንደምናቀርብ በዚህ አጋጣሚ ቃል እንገባለን ቀሲስ እንዳጠቃላይ ካነሳዋቸው በተጨማሪ እንግዲህ ወደ 6 የሚደርሱ ጉዳዮች ናቸው በጥልቀት የተመለከቷቸው ውይይት የተደረጉባቸውና እንደው የትኞቹ ናቸው በጣም አሁን ለቤተክርስቲያናችን አንገብጋቢ የሆኑት እንደው ካነሳዋቸው በተጨማሪ መልካም አዲስ አበባ ሀገረ ስብከት በተለይ ከቅርብ ጊዜ ወዲህ አጠቃላይ እንደ ሀገረ ስብከት ክፍተት አለብኝ ብሎ የሚያስባቸው ጉዳዮች ላይ እንግዲህ በማወያየት ጥናት በማድረግ የሚታወቅ ሀገረ ስብከት ነው ይሄ ደስ የሚያሰኝ ሊበረታታ የሚገባ ጉዳይ ነው ያስባለሁኝ ያው ጥሩ ጅምር ነው እንደ አንድ በጎ ነገርም ተመለከተዋለህ ያልነበረ ነገር ሲመጣ እኮ አይደል ማድነቅም አለበት በደንብ የሚጎል ነገር ብቻ እያየን እየተቸን ማለፍ ጥሩ ነው ብዬ አላስብምና ይሄ እንደ ጥሩ ነገር ነው ይሄ ቀብተለ የመጣንበት ቅርብ አመታት ላይ ጥሩ ነገር ነው የምናየው ነገር ይሄ ከዛ ውጭ ግን አጠቃላይ በመነሻነት በዶክተር አብነት አስራት በኩል የቀረቡ የጥናት ሐሳቦችን ወደ 6 ጉዳዮች ናቸው እነዚህ 6 ጉዳዮች እንግዲህ ቀደም ያለ ጊዜ ላይ የቅሬታ መነሻ ሆነው ቀርበዋል ምእመናን በተደጋጋሚ ቅሬታ የሚያቀርቡባቸው በተደጋጋሚ ደግሞ ለአንዳንድ ሰዎችም ጭምር ማኩረፍ ምክንያት የሆኑ ጉዳዮች ናቸው እነዚህ በቀላል የሚታለፉ እንዳይመስልህ በነገር ላይ ምክንያቱም እንዳልከው ነው ለምሳሌ አሁን ከዚህ ከአጠቃላይ ከጥምቀት ክርስትና ጋር ተያይዞ ከቀብረ አፈጻጸም ጋር ተያይዞ ከጋብቻ ስርዓት ጋር ተያይዞ ብዙ ጊዜ ምእመናን ቅሬታቸው ምንድነው የአፈጻጸም የልዩነት መንገድ አለ ብለው ያስባሉ ጥያቄም ያነሳሉ ነገለ ሲመጡ በተለየ መንገድ ይፈጸማል ነገለ ሲመጡ ደግሞ በቃ እንደው ዝም ብሎ ከላከላይ የለም እንደዛ ይደረጋል የሚል ጥያቄ በተደጋጋሚ የሚነሳ ነው በየአጥበ የሚነሳ ጉዳይ ሆኖ ቀርቧልና ምናልባት እንደ አይነት ቅሬታዎችን ሊፈታ ሊቀርፍ በሚችል መንገድ ሐሳው መቅረቡ ጥሩ ነው ግን እንደ ሐሳብ ብቻ መሆን የለበትም ተግባራዊነት ደግሞ ያስፈልጋል አንተ እንዳልከው ነው አሁን ምንድነው የክፍለ ሀገር ብቻ አይደለም በነገር ላይ በሌሎች ሀገረ ስብከቶች ብቻ ሳይሆን አዲስ አበባም ጭምር በጣም የተገለጠ ወንጀሎች አሉ በነገር ላይ ቅድም ያልከው ወንጀል ነው ገብታል የክርስትና እምነት እንዳለው ያልተረጋገጠለት ደሞም የማጥመቅ
ሀብተ ክህነት የሌለው ማጥም የሚችል ካህን ነው አይደል? ሀብተ ክህነት የሌለው ሰው ስልጣነ ክህነት የሌለው ሰው በአንድ አጥቢያ ቤተክርስቲያን ላይ ጸበል ላይ ማስጠመቅ ቅባ ቅዱስ የሚባል ነገር የለም። ይሄ ወንጀል ነው። ስለዚህ ይሄ እንዲያውም እንዲህ የሚፈጸምበት ቦታ ላይ ያሉ በኃላፊነት ያለው አጠቃላይ አካላት መጠየቅም ጭምር ነው ያለባቸው ነገር ላይ። ስለዚህ ይሄ የህግ ክፍል ምን ይሰራል ነው ይሄ እኮ ስርዓት መፋለስ ብቻ አይደለም። አንዳንዴ ከስርዓት ጋር የሚያያዝ ጉዳዮችን ትንሽ መቼም ወረድ ሲሉ ስርዓተ ቤተክርስቲያን ነው የምታስተምረው፣ እዛ ነው የምታስተካክለው። ከዚህ ውጪ የሆነ አካል ሲመጣ ግን ይሄ በቀላሉ የሚታለፍ ነገር አይደለም ብዬ ማሰቡና ለምስካው ድረስ ራሱ እንደቆየ ትንሽ ግር የሚያሰኝ የሚያወያይ ጉዳይ ነው። የበለጠ ጥናት የሚያስፈልጋቸው ጉዳዮች አሉ አይደል? እንደዚህ የወጥነትና የቀደም ተከተል ጉዳይ ብቻ አስተካክለ የምታረማቸው ጉዳዮች አሉ። ከዛ ባለፈ ደግሞ አፈጻጸሙ የበለጠ ውጤታማ ደግሞ ለማድረግ እንደ ሀገረ ስብከት ጥናት የሚቀርብባቸው ጉዳዮች ደግሞ አሉ። መጠናቱ መጥፎ አይደለም ማለት ነው። በጥምቀት ክርስትና አጠቃላይ ያሉ ጉድለቶች ምን እንደሆኑ ይታወቃል። በየአጥቢያ ዴታ ቢሰበሰብ ይታወቃል ችግር ምን እንደሆነ። የቀብር አፈጻጸም በተመለከተም ማለት ይህንን የሚያስፈጽሙ አገልጋዮችም ደሞም በዚህ መንገድ ደግሞ የሚያጋጥማቸው በማናን ጭምር በጠይቅ በተወሰነ መንገድ ጉዳዩ ይታወቃል። ያም ይሄል ደግሞ ከባድ ነገር አይደለምና መቀረፍ ያለበት ጉዳይ ነው። እኔ በትልቁ ማየው ነገር ምንድነው እነዚህ የቅሬታ መነሻ የሆኑ ሐሳቦች ጉዳዮች የወጥነት ችግር አለባቸው። በተለይ በአዲስ አበባ ሀገረ ስብከት የወጥነት ችግር አለባቸው። በአንድ አጥቢያ የሚፈጸም የሥርዓት አፈጻጸም ከአንዱ አጥቢያ የተለየ ሆኖ ታየዋለህ፣ ትመለከቷል። ለምሳሌ አንዳንድ አጥቢያ አይተህ ከሆነ እኔም በአይኔ አይቻለሁኝ ክርስትና የሚያነሱ ልኡካን ለቅዳሴ ከተዘጋጁ ከሚገቡ ልኡካን ጋር እኩል አይደሉም። ለብቻ አንስቶ ነው የሚሄደው። ሌላ ደግሞ የቅዳሴ የሥርዓት አምልኮ አንድ አካል ሆኖ የሚገርበው ገብቶ ጨርሶ ከዛ በኋላ ሥርዓተ ቅዳሴ ተሳትፎ ቆሮ ነው የሚወጣው አገልጋዩ ራሱ እና ወጥነቱ በጣም የተለያየ ሆኖ ትመለከተው ታየዋለህ። ይሄ ብቻ አይደለም። በነገር ላይ ምእመና ራሱ አተኩረው እስከሚታዘቡ ድረስ የሚደርሱ ጉዳዮች ደግሞ አሉ። በተለይ ደግሞ ከጸበል ጋር ተያይዞ እና ካህን የሌለበት ጸበልስ መኖር አለበት ወይ የሚለው ጉዳይ ጥያቄ ሆኖ መነሳት አለበት ይመስለኛል። ለምን ካልከኝ ግለሰቦች ናቸው። አየህ ግለሰቦች ካህናትን ከጸበል ቦታ አስታሸሻቸው ወይም ደግሞ በክህነት አገልግሎት ውስጥ ያሉ ካህናት ጸበል እንዳያስጠምቁ የምታደርግበት መንገድ ከተፈጠረ የሚተካው ማን ነው ካልከኝ ግለሰቦች ናቸው። አሁን እያየነው ያለው ጉዳይ ማለት ነው። ከዛ ውጪ በህልም በራእይ የተባለ ሱት የሆነ አረዳድ ለሚያመጣ ችግር ጭምር ያጋለጠ ስለሚሄድ ትንሽ አፈጻጸም ላይ ጎልቶ የሚታዩ ጉዳዮችን ከቅባ ቅዱስ ጋር መከልከል ያለባቸው ጉዳዮች አሉ። በቃ መከልከል ያለበት ምንም ታምር የለው ማለት ጥናቶች እኮ አሉ። በአይን እንኳን አይተናል። ከመርካቶ ዘይት በብልቃጥ ቸርችረው የሚያከፋፍሉ ሰዎች እኮ ነበሩ አዲስ አበባ ላይ አይደለም? እስቲናው አሉ አዲስ አበባ እስካሁን ድረስ አሉ። በዚህ ልክ ሰው ግራ እየተጋባ ባለበት መንገድ ላይ ሐሳቡ መነሳቱ ጥሩ ነው፣ ግን እንደ ሐሳብ ብቻ እንዳይቀር መፍትሄ የአፈጻጸም ችግሩ በማረም የወጥነት ሂደትን አስተካክሎ ማምጣት ያስፈልጋል ነው። ጋብቻን በተመለከቱ ስም ብዙ አከራካሪ ጉዳዮች አሉበት በነገር ላይ እና እኔ ምንድነው እንደ ሀገረ ስብከት አጠቃላይ ሊሰራባቸው የሚችሉ ጉዳዮች ያያቸውና እነሱ ጉዳዮች ወደ መሬት አውርዶ የሚከብደው ውሳኔ የሚያስፈልገው በተለይ ደግሞ ከቀኑና ጋር የሚያዝ ጉዳይ ውሳኔ እንደሚያስፈልገው የሚያምንባቸው ጉዳዮች ደግሞ ወደ ላይ ከፍ ቢያደርገውና ቢያወጣው እዛ ላይ ደግሞ ውሳኔ ሰጥቶበት ወጥነት ቢሰጥሩ ነው። በተለይ በክህነት አገልግሎት ላይ አይተው ከሆነ ካህናት ብዙ ጊዜ የምንቸገርበት አንዱ ምንድነው ካልከኝ ወጥነት ነው። አንዳንድ ጉዳዮች ላይ ተዳፍነው ስለሚቀሩ አይየው ለካህኑ ብቻ እንዲሰጥ ነው የሚደረገውና እሱ ላይ ትንሽ ችግር ሲፈጥር ትመለከታለህና በአባቶች መካከል በካህናት መካከል የሥርዓት አፈጻጸም ልዩነት ቢፈጠር ግር እንዳይልህ ነው ማለት ሊጠበቅ የሚችል ነገር ነው። ምክንያቱም ወጥነት ያለው ነገር እንዲሰራ የሆነበት መንገድ ትንሽ አናሳ ስለሆነ ነውና ያንን ከጊዜ አንፃር ማየት ማረም ያለብን ያስፈልጋል። ከዛ ውጭ ግን የመዝገብ ሙታን አያያዝ ተባለ እንጂ አጠቃላይ ከመዝገብ ጋር አያያዝም በጣም ትልቁ የወደቅንበት ነው ብዬ አስባለሁ። እንግዲህ አስብ መረጃ አያያዝ አጠቃላይ ከሰሞኑን ፕሮግራም ሰርተንበታልኛ በተለይ ቤተክርስቲያናችን ረጅም ጊዜ ከዚህ አሁን በተለይ ባለፉት 2 እና 3 አመታት ቤተክርስቲያን ላይ በሚፈጠሩ በእያንዳንዷ ነገር አገር ሰላም ማለለችም አልተረጋጋችም ሲባል ቤተክርስቲያን ላይ በሚደርሱ ጥቃቶች እንኳን ይሄን ያክል ሰው ሞተ፣ ይሄን ያክል ንብረት ወደመ ይባላል። ግን እሱን አደራጅቶ በመረጃ በመያዝ በኩል እንደው የሚመለከተው መምሪያ መረጃዎችን ሲይዝም አላየንምና እንደ አጠቃላይ ቤተክርስቲያን መረጃ አያያዝ ምንድነው የሚለውን ማዘመንም ያስፈልጋል ነው አይደል? ማለት እንግዲህ አስብ ጭቃ አርጋ አስቀምጠህ አይደለም ማዘመንም ያስፈልጋል። በደንብ በቂ የሆነ ባለሙያ መድበህ ከጊዜው አንፃር ማዘመን ያስፈልጋልና ሲፈለግ
በቀናት ውስጥ መፈለግ የለብህም መቸገር የለብህም በቃ ወደ ሶፍት ኮፒ ማሳደግ ያስፈልጋል ከጊዜው አንፃር ማለት ነውና ያንን እንዲታይ የሚሆን በሚችልበት መንገድ ካለ የበለጠ ውጤቱ ጥሩ ይሆናል የወጥነት ችግር የሚፈታ ብለን እናስባለን ቀጣይ ሐሳብ እንደፍ መስለኝ መልካም ወደ ቀጣይ አጀንዳችን እንግባ ያው እንደሚታወቀው እንግዲህ የማህበረ ቅዱሳን ሚዲያ በኤሌክትሮኒክስ እንደዚሁም በህትመት ሚዲያ ነው ለተመልካቾችና እንግዲህ ለአንባቢያን ያደረሰ ያለው አለ እንደሚታወቀው የሐመር መጽሔት በርካታ አመታትን እንግዲህ ያስቆጠረች ነች በህትመት ሚዲያ ዘርፍ በኩል እንግዲህ ትልቅ አስተዋጽኦ ያላት ነች እንደ ሀገርም በያስባለሁ በግንቦት ወር ህትመቷ እንግዲህ የተለያዩ ጉዳዮችን ይዛ ወጣለች ዋና ዋና ምንለውን አንስተን ቀሲስ የተወሰነ መልከታም ሰተን ተመልካቾች ገዝተው እንዲያነቧት ነው የምንጋብዘው ግን ዋና ዋና ጉዳዮች ምንድናቸው የሚለውን በተወሰነ መልኩ ነው በተለይ እንግዲህ ያው የማህበረ ቅዱሳን ሐመር መጽሔት ስትወጣ የሚጠበቀው ዋናው ጉዳይ መልእክት ነውና በዚህ በመልእክቱ እንግዲህ በተለይ ስልጣን ይሄ ለአገልግሎት እንጂ ለግል ጥቅም አይሁን የሚል ርዕሰ ጉዳይ የያዘ መልእክት ተላልፏል እንግዲህ በአሁኑ ወቅት ነው እንግዲህ መልእክቱ ላይ የሚለው በአሁኑ ወቅት በቤተ ክርስቲያን ያስተዳደር መዋቅር ላይ ያለሽ ቅድም በቤተ መቅደስ አገልግሎት ይዋል አይደለም ነው ስለዚህ ቤተ ክርስቲያናችን አገልግሎት ለቤተ መቅደሱ አገልግሎት ነው እንጂ መሯሯጥ ያለብን እንደ አጠቃላይ ለአስተዳደር ስራዎች ብቻ መሮጥ የለብንም ነውና በአሁን በሚገኙ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ዘንድ እየተስተዋለ ያለው ነገር ይሄ ነው ቀደም ሲል የምናነሳቸው ጉዳዮች ብዙ አስተዳደራዊ ጉዳዮች የሚነሱት የቤተ መቅደስ አገልግሎቱ ላይ ትኩረት ተደርጎ ባለመሰራቱ ነው በያስባለውኝና እንግዲህ ይበልጡን ደግሞ ጉዳዮቹ ምንድናቸው የሚለውን ሐመርን በመግዛት እንዲያነቡ ነው የምንጋብዘው በዚህ አጋጣሚ ሌላኛው አብይ ጉዳይ አምድስር እንግዲህ ለማገልገል እንጂ ለመገልገል አንቅደም በሚል ርዕስ ነው ሰፊ ጽሁፍ የቀረበው ማለት ነው ይሄኛውም ሌላኛው ጉዳይ ነው ቀሲስ ምናልባት ወደ ቤተ ክርስቲያናችን አሁን ብዙዎች መንፈሳዊ ትምህርት እየተማሩ ያሉት ኢቭን ኢቭ ከዓለማዊ ትምህርት መተው በመንፈሳዊ ኮሌጆቻችን ትምህርት የሚማሩት ሰዎች እነዚህ ሰዎች ነገ ትምህርቱን ተምረው እውነት ቤተ ክርስቲያንን ለማገልገል ነው ወይንስ ለመገልገል ነው ለራሳቸው ለህይወታቸው የሚሆን ነገር ነው ብለን ስናስብ ምንም አሁን እያየነው ያለው ነገር ነው ስለዚህ እንደው ማህበረ ቅዱሳን በአብይ ጉዳዩ ስር ለማገልገል ነው እንጂ ለመገልገል አንቅደም ሲል ነው እንግዲህ ትንተና ያቀረበው ማለት ነው ነው በቤተ ክርስቲያን ወቅታዊ ጉዳይ በቤተ ክርስቲያን ስርዓት ላይ ከቤተ ክርስቲያን ጋር ተያይዞ በሚነሱ ጉዳዮች ላይ ሐመር መጽሔት ትኩረቷን ያደረገች እንግዲህ ትጽፋለች ከዛ በመቀጠል እንግዲህ ጥያቄዎች ነው የጥያቄ መልስ የሚሰጥበት አምድ ስርም ቤዛና ቤዛነትን በተመለከተ ቀደም ባለው ህትመቱን በሚያዝያ ህትመቱን አውጥቶ ነበር አሁንም ያሉ ጉዳዮች ምንድናቸው ከዚህ ጋር የተያያዙ ጉዳዮች የሚለውን በትንተና ይዞ ወጥቷል ማለት ነው ሐመር መጽሔት ምናልባት ከሲስ እንደሚታወቀው በተለይ ስብከተ ወንጌል ከሚስፋፋባቸው መንገድ አንደኛው የዚህ የህትመት ሚዲያ ዘርፉ ምንም ጥያቄ የለውም በተለይ ቀደም ባሉ ጊዜያቶች ማህበረ ቅዱሳን ከመጣበት ልምምድ አንፃርም ስብከተ ወንጌል ባልተስፋፋባቸው ቦታዎች ጭምር ሐመርና ስማ ጽድቅ መጽሔት እየደረሱ ስብከተ ወንጌል እንዲስፋፋ ከፍተኛ አስተዋጽኦ ነበራቸውና በተለይ አሁን ላይ ያው ሰው ወደ ቴክኖሎጂ እየመጣ ነው እርግጥ ነው የሐመር መጽሔትን በዲጂታልም በኩል እየመጣች ነው ያለችው እንደሚታወቀው ግን እንደ አጠቃላይ በተለይ በሃርድ ኮፒ በእንደዚህ ፕሪንት ተደርጎ መድረሱ በቤተ ክርስቲያን አገልግሎት ላይ የሚኖረው ምርታ ምንድነው እንደ አጠቃላይ የግንቦት ወር ሐመር መጽሔትን እንዴት አገኙት የሚለውን አንስተን ተመልካቾቻችን ገዝተው እንዲያነቡ ጋብዘን እናጠቃለናለን መልካም የሐመር መጽሔት በተመለከተ ብዙ ጊዜ ሐሳብ ስላቀረበን ከመጋብዝ ውጪ የተለየ ጉዳይ እናነሳም ግን በግንቦት ወር ላይ ተዳሰሱ ጉዳዮችን በጣም አንኳር ሆኑ ያንዳንዳችን ልንመለከታቸው የሚገቡ ጉዳዮች ናቸው ብለን እናስባለን በተለይ ደግሞ ከራካሪ ጉዳዮች የነበሩ ይሄ ከቤዛነት ጋር ከቤዛ ጋር ተያይዞ በጣም ጥርት ያለ ከአንድ ሊቅ ጋር የተደረገ ቆይታ አለ ያን እንዲመለከቱ እንዲያነቡ ከራሳቸው ጋር እንዲያዋህዱ እንጋብዛለን ከዛ ውጪ ግን ትልቁ አንተ ስታነሳ ነበር የሚጠበቀው መልእክቱ ነው ከምንም በላይ ሌሎች ጉዳዮች እንዳለ ሆነው ምክንያቱም በጊዜው ያለው አጠቃላይ አቋም ጭምር ስለሚያመልክ ስለሚያሳይ እዚህ ላይ የተነሳ ሐሳብ አለ ተለይ ከስልጣን ጋር ተያይዞ ወይ ደግሞ ከኃላፊነት ጋር ተያይዞ የሚፈጠሩ ግርታዎች አሉና ያንን አጥርቶ ያልፋልና መልእክቱ ምንድነው ኃላፊነት ስልጣን ለአገልግሎት ነው ዓላማው ነው ሌላ ምንም ዓላማ የለውም እንጂ ሌላ ለግል ጥቅም አይደለም ወይ ደግሞ ከሰዎች ጋር ያለንን ተሰሰር ከማህበረሰብ ጋር ያለንን ወይም ደግሞ ከሌሎች የመንግስት አካላትም ጭምር ያለን ተሰሰር ምናሳደግበት አይደለም የተቀበልነው ኃላፊነት መንፈሳዊ ኃላፊነት ከመሆኑ አንፃር ጥቅሙ ከዛ አንፃር ነው መታየት ያለበት የሚል የቀረበበት አለ ነገር ግን አሁን ባለንበት መንገድ ላይ ይህን ሲሆን አንመለከትም የሚል ነጥብ
ተነስቶበታል። ምክንያቱም በቅዱስ ቤተክርስቲያን የተቀደሰ ህይወት ውስጥ አባቶች የሚያደርጉት አኪለስ ሾክ ምሳሌ ሆነው አስኬማ እንጂ ዓለማውያን እንደሚያደርጉት የገዢዎች ዘውድ እንደሆነ ምልክት አይደለም የሚል ነጥብ ተነስቷል። በትክክል ያንን ነው የምናየው። አስኬማ ስንመለከት የምናየው አኪለስ ሾክን ነው የምናየውና እዛ ውስጥ የምንመለከተው ፍጹም ኃላፊነትም አለ። ከመከራው ወይም ደግሞ ከጌታ ህማሙ ባለፈም ምናየው ኃላፊነቱ አለ፣ ስልጣን አለ አይደል? የተቀበሉትን አጠቃላይ ደግሞ የሚጠበቅባቸው ድርሻም እዛ ውስጥ አለና ያንን ነው የምናየው። ነገር ግን ያንን የምንመለከትበት መንገድ ከጊዜ ወደ ጊዜ እየቀነሰ ስለመጣ በመልእክቱ ላይ አተኩሮ ያስቀመጣቸው ጉዳዮች አሁን አንደኛ ሆኖ ይህንን ቀርቧል ነው። በተለይ ደግሞ ከፍተኛ የሆነ የቤተክርስቲያን የአገልግሎት መዋቅር ለመያዝ የምንሄድበት ሽቅድድም ጤናማ አይደለም ነው አይደል? አንዱ ያቀረበለት ይሄ ነው። ጤናማ አይደለም፣ መታረም አለበት። ይሄ ነው እና ያለን ማለት በመንፈሳዊ ዓለም ቀደም ባለ ጊዜ ላይ የነበረው መጽሐፍ እንደሚናገረው ከህይወት አበውም እንደምንማረው አይደለም እኔ ልሆን ይቅርና ሁን ሲባሉም ለቦታ እንገባም በሚል ነበር ያልፉት የነበረ። አሁን ግን ይህን ቀርቷል ነው። አሁን እንደምናየው እኔ ሊያዘው ነው ጭራሽ ቲፎዞ የመሰብሰብ እንቅስቃሴዎች ይታያሉ አይደል? አይተህ ከሆነ በየአጥቢያው ነገር ላይ ይሄ በየአጥቢያው በየሀገረ ስብከቱ አሁንም ከፍ ባለ መንገድ አይተህ ከሆነ ቲፎዞ የመሰብሰብ ከኋላ ላይ የማስነገር ይሄ ጻድቅ ነኝ ወይም ደግሞ ጥሩ አፈጻጸም ስራ አለብኝ ስለዚህ እኔ ብቀመጥ ጥሩ ነው የሚል ጉዳይ የሚያነሱ ሰዎችን ከኋላ የማሰለፍ ልምዶች አሉን። ያን እንዲታረም በሐመር መጽሔት በግንቦት ወር ላይ የቀረበ አንድ መልእክት ነው። ሌሎች ጉዳዮችም አሉ፣ ገዝተው እንዲያነቡ እንግዲህ መልካም ቀሲስ እናጠቃላል አይደል? ጥሩ እንግዲህ ያው በሚቀጥለው ሳምንት ደግሞ የቅዱስ ሲኖዶስ ምልዓተ ጉባኤ የሚያሳልፋቸው እንግዲህ ልዩ ልዩ ውሳኔዎች ይኖራሉ። እነዛን ውሳኔዎች ይዘን ደግሞ በቀጣይ የምንመለስ ነው የሚሆነው። ክብራና ክብራት ተመልካቾቻችን ለዛሬ ያዝንላችሁ የመገናኛ ብዙሃን ዳሰሳ መርሃ ግብራችን የተመለከታችሁትን ይመስል ነበር። የዛሬን መርሃ ግብር አሰናድተን እናንተ ማድረስ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደሴ አብረናችሁ ቆይታ አደረግን። ሌሎች መርሃ ግብራት ወደ እናንተ መረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።